ህልም የሚያልመው ሰው እያለመ ህልሙን ማለሙን ያውቀዋል። ከወሰደን ወደ ከ90 ደቂቃዎች በኋላ ነው እንደዚህ አይነት ህልሞች ሊታዩ የሚችሉት። አዲስ ሐሳብን ማመንጨት ሊችሉ ይችላሉ እንደዚህ አይነት የሚያልሙት ይላሉ። ግን ችግሩ ደግሞ ሳይድ ኢፌክት ደግሞ የጎንዮሽ ጉዳት አለው። ሪል በሆነው ኤግዚስት ማኒፌስት ባደረገው ነገርና ኢሉዥን ውስጥ ገብተው መምታታት ውስጥ ደግሞ ሊገቡ ይችላሉ። ውስጣችን በጣም ሲፈራ፣ ሲረበሽ፣ ሲጨነቅ፣ መረጋጋት ሲያጣ ቅዠቶች ሊያጋጥሙ ይችላሉ። በልቶ ወዲያው መተኛትም ያቃዣል የሚል የሳይንስ ጥናት አለ። አራተኛውን የህልም አይነት ነው ማቀርብላችሁ። እንግዲህ አራተኛው የህልም አይነት የቀን ህልም የሚባል ወይም ዴድሪም የሚባል ነው። እንግዲህ ህልም መልአካዊ አይተናል፣ ህልም ሰይጣናዊ አይተናል፣ ህልም ሐሞታዊ አይተናል። እነዚህ ሶስቱ ናቸው። ከዛ ውጪ ግን ሌሎች የህልም አይነቶችን ደግሞ ሳይንሱ ያረጋገጣቸውን በተለያዩ ዶክመንቶች ሰነዶች ያሉትንም ጨምሬ ነው ማቀርብላችሁ። እንግዲህ ዘና ብላችሁ መከታተል ዕውቀትን መገቤት የእናንተ ስራ ይሆናል ብዬ አስባለሁ። የቀን ህልም ምንድነው ነው? አሁን ዴድሪም የሚባለው እንግዲህ ቢያንስ ጥናት እንደሚያሳየው በአማካይ አንድ ሰው ከ70 እስከ 120 ደቂቃ በመንቃት ደረጃ ሆኖ ሊያልም ይችላል የሚል ሐሳቤ ነው። ብዙዎቻችሁ ይሄ ነገር እንዳጋጠማችሁ ሙሉ በሙሉ እምነት አለኝና በዚህ ህልም ውስጥ በከፊል ሰዎች የነቁ ንቃት ላይ ናቸው። አካላቸው አለ ማለት ይቻላል፣ ግን ሰዎቹ የሉም፣ አልተኙም። በቃ አልተኙም ማለት ይቻላል። ለምሳሌ እንደምን ዋልክ ገሌ ሲባል የለም ሰውየው፣ አካሉ እኮ አለ ያል ግን ይሄ የቀን ህልም የምንለው ከእውነት የራቀ ይሄ ምናባዊው ትውስታው ወደ ሌላ ዓለም ይዞት ጭልጥ ብሎ ገብቷል ማለት ነው። በቁሙ እያለመ ነው እንደማለት ነው። እንደዚህ አይነት ሰው ደህና ነው ወይ እንደምንብትሉት አይሰማችሁም፣ ግን አይኑ ያያል እኮ እንደዚህ ያያል፣ ግን በሐሳብ ነጉዷል። ይሄ ራሱ እንደ አንድ ህልም ይታያልና በአብዛኛው በጣም ሐሳብ ሲኖር የሚታይ ነው። አንዳንድ ሰው በጣም ሲጨናነቅ ወይም የሆነ ነገር ሲረብሸው በመልካምም ሊሆን ይችላል፣ በክፉም ሊሆን ይችላል። እዚህ ላይ መልካም ነገርን ሲያስብ ሊሆን ይችላል። በተለይ ውስጣችን ሲብሰከሰክ መብሰክሰክ ይላሉ እንግዲህ ሲያሰላስል በጣም በአንድ ሐሳብ ውስጥ ተገርኝተን ስንገባ በጣም ይሄ ሳናስበው ህልም ዓለም ውስጥ ምናባዊ ዓለም ውስጥ ይዞን ይገባል። ለምሳሌ ጭንቀት ሊሆን ይችላል፣ ብዙ ስትረሶች ሊኖሩ ይችላሉ በስራ ቦታ፣ ማናቀው ምናባዊ ዓለም ውስጥ ይዞን ይገባል። ይሄ እንግዲህ ይሄ አይነት ህልም ምን ይባላል? የቀን ህልም የሚባለው አይነት ነውና በተለይ ስጋዊ አካሉ ብዙ አያስብም፣ ግን ውስጡ ግን በጣም ስራ እየሰራ ነው፣ አንጎሉ እየሰራ ነው። ሌላ ምናባዊ ዓለም ውስጥ ከቶታልና ይብሰከሰካል፣ ወይ በዛ ነገር ያስባል። ደህና ነሽ ወይ እንደምነሽ ቢሏት ስራ ላይ ናት፣ ግን አሰማም። እንደምነ ደህና ነው ቢባል በቃ እሱ ሄዷል፣ ነጉዷል፣ በቃ ሌላ ዓለም ገብቷል። ይሄ እንግዲህ የቀን ህልም ወይም ዴድሪም የሚባል ነው። ብዙዎቻችን በተለይ በሐሳብ ሰዓት፣ በጭንቀት ሰዓት በመልካምም ሆነ በክፉ ሊሆን ይችላል አይታወቅም፣ ብቻ እንደየሰዎቹ ሁኔታ ወደ ሌላ አይነት እይታ የሚወስዳቸው ይሄ ደግሞ የቀን ህልም የሚል አንድ ስያሜ የተሰጠው ነው። ይሄ እንግዲህ ከሐሞታትም ከኛ ዶክመንት ባለፈ የወጣ ነው። ሌላው ህልም ብዙዎቻችሁ ጠይቃችሁኛል። በተለይ በዩቲዩብ እንትን ላይ ስለ ህልም አቀርባለሁ ባልኳችሁ ጊዜ ትላንትም ከተለቀቀ በኋላ ይሄንን በጣም ለማወቅ ጉጉት አላችሁ ይመስለኛልና በተወሰነ መልኩ ላቀርብላችሁ እወዳለሁ። ዕውቅ ወይም ግልጽ ህልሞች የሚላቸው አሉ። እነዚህም ሉሲድ ድሪምስ የሚባሉ ናቸው። አሁን ይሄ ትንሽ ለየት ያለ የህልም አይነት ነው። ብዙዎች ሊያጋጥማቸው ይችላል። በዚህ ሰዓት ህልም የሚያልመው ሰው እያለመ ህልሙን ማለሙን ያውቀዋል። ቃሉ ራሱ ያስቃል። ህልም አላሚው ሰው እያለመ ህልም ማለሙን ያውቀዋል። በቃ ባጭሩ ይሄ ነው። ህልም የሚያልመው ሰው እያለመ ህልም ማለሙን ያውቀዋል። አልማለሁ ግን ህልም ማለሜን ማወቅ ማለት ነው። እያለምኩ መሆኑን ህልም ውስጥ ሆኜ ማወቅ፣ የህልም ደረጃ ማለት ነው። እንግዲህ እዚህ ላይ ይሄ አይነት ህልም የሚታያቸው ራሳቸው ዋና ተዋናይ ናቸው። የህልሙ ገጸ ባህሪ ውሳኔ መስጠት ይችላሉ፣ በህልማቸው ላይ ማዘዝ ይችላሉ፣ ሊተውኑ ይችላሉ፣ አክት ሊያደርጉ ይችላሉ። ይሄ ሉሲድ ድሪምስ የሚሉት በተለይ በኒውሮ ሳይንስ ውስጥ ያሉ ሰዎች ዕውቅ ወይም ግልጽ ህልሞች የሚሏቸው ናቸው። እንግዲህ
እዚህ ላይ ሰውየው ህልም ያልማል፣ ግን ማለሙን ራሱ ህልም ላይ ሆኖ ያውቀዋል በጣም እና ስለዚህ ህልሙን መቆጣጠር ይችላል እንደማለት ነው። በቃ ባጭሩ ህልምን መቆጣጠር መቻል፣ እንደፈለኩ ላረገው ህልሙን ገጸ ባህሪውን እንደራሴ ልክ አንድ እግር ኳስ ተጫዋች ምርጥ እንደ ሊዮኔል ሜሲ ኦር ምናምን ሊሆን ይችላል ኳሷን ምትሃታዊ በሆነ በራሳቸው በቃ የሚሰሯት ቴክኒክ አለች። ልክ በዛ አይነት ህልሙን መቆጣጠር አንዳንድ እንደዛ አይነት ህልሞች ያጋጥማሉ። አይነት ህልም ምን ይባላል? ሉሲድ ድሪምስ ወይም ዕውቅ ወይም ግልጽ ህልሞች ሊባል ይችላልና ይህ እንግዲህ የቁጥጥር መጠን እንደ ህልሞቹ ሊለያይ ይችላል ነው የሚለው ሳይንሱ ራሱ። እንግዲህ ምን ብለን እንገልጻለን? እያለመ ማለሙን ማወቅ ወይም እያለመ በህልሙ ገጸ ባህሪ ላይ የራሱን ትወና ማድረግ እንደማለት ነው። እንግዲህ በአብዛኛው ጊዜ በመደበኛ ህልም መካከል አንድ ሰው ተኝቶ ያለው ሰው ህልም እያለመ በድንገት እንግዲህ ነገሮችን ሲገነዘብ ይከሰታል የሚል እሳቤ ያላቸው አንዳንዶቹ እንደዚህ አይነትን በዘፈቀደ ሲያዩ፣ ሌሎች ደግሞ ህልማቸውን በደንብ ተቆጣጥረውት አቅማቸውን ማሳደግ ችለናል ብለው ሪፖርት ያደረጉ ሰዎች አሉ። ስለዚህ የህልም አይነት ግን አሁን አይደለም። ብዙዎች አሁን የመጣ ሳይንስ ይመስላቸዋል፣ የኒውሮ ሳይንሱ ግን አይደለም። ስለዚህ ህልም አይነት በጣም ጥናት ያደረገው በተለይ የቅርቡን ካየን የደሽ ደራሲ በደሽኛ የጻፈ በጣም ጥውቅ ደራሲ አለ። በተለይ ሳይካትሪስት ነው እና ፍሬዴሪክ ቫን ኤደን ይባላል። በተለይ በ1913 አካባቢ ይመስለኛል አንድ አርቲክል ጽፏል። አርቲክሉን ብታነቡት ብዙ እውቀት ታገኛላችሁ። በተለይ በዚህ ላይ ለማጥናት የምትፈልጉ ስታዲ ኦፍ ድሪምስ የሚል ስራው ላይ ነውና እዚህ ላይ ይሄ የሳይካትሪስት ሰው ስለ ህልሞች በዝርዝር አንስቷል። ካነሳቸው መካከል በተለይ የራሱን ህልም መዝግቦት ነበረ። በተለይ ከጃንዋሪ 20 1898 እና እስከ ዲሴምበር 26 1912 ባሉት መካከል ያለውን ህልም መዝግቧል። በተለይ ሲመዘግብ 352 የሚሆኑትን እንደዚህ አይነት ህልም ነው የመዘገበው። ለፈርዘር ጥናት ለምትፈልጉ ሰዎች ነው የምነግራችሁ። እና ቫን ኤደን አርቲክሉን ብታነቡ ወደ 7 አይነት ህልሞችን ነው የመዘገበው። እና በጣም ይሄ አሁን የነገርኳችሁ እያለሙ ማለምን ማወቅ የሚለው የህልም አይነት ውስጥ በጣም ይሄኛው አስገራሚ እንደሆነ ጥናቱ አርቲክሉን ማንበብ ትችላላችሁ። እንግዲህ ስለዚህ በተለይ ግሪክ ጸሐፊዎች ጽፈዋል ስለዚህ ጉዳይ በተለይ አሪስቶትል ፈላስፋው አሪስቶትል አንድ ሐሳብ ብሏል። ብዙ ጊዜ ይላል አንድ ሰው ሲተኛ አንድ ንቃት አለው ይላል። ማለት እንቅልፍ ልብ አስተውላችሁታል? ግን የኢትዮጵያውን ቃል በእንቅልፍ ልቡ እንቅልፍ አለ፣ ልብ ደግሞ አስተዋይ አለ ማለት ነው። በቃ አሪስቶትል ሐሳብ ነው። አንድ ሰው ሲተኛ አንድ ልብ ወይም አንድ ንቃት አለ እና ራሱ እንደተገኘ የሚያውጅ ግን ህልም ነው ይላል። ራሱን ተገኝቶ ይላል። ይሄ በጣም ጋለን አለ በዚህ ላይ የፔርጋሞኑ ጋለን ፊዚሺያኑ በዚህ ዙሪያ ጽፏል። ስለዚህ አይነት ድርም የሂፖ ኦገስታይን ይሄ ጳጳስ 415 የነበረ ነው፣ እሱም ጽፏል። በጣም ይገርማል። እንደዚህ አይነት ህልም አብዛኛውን ጊዜ የሚከሰተው በፈጣን የአይን እንቅስቃሴ ባለፈው ሳምንት አይተናል። ያየነው 5 የእንቅልፍ ደረጃዎች አሉና ራፒድ አይ ሙቭመንት ፈጣን የሆነ የአይን እንቅስቃሴ በሚኖርበት እርግብግቢት በሚኖርበት ሰዓት ነው። ያው ጭልጥ ያለ እንቅልፍ በወሰደን ጊዜ እነዚህ አይን እንቅስቃሴዎች ፈጣን ተነፋፈስ የአንጎል ስራ የሚጨምርበት ሰዓት እንደዚህ አይነት ህልም በተለይ አርኤም እንቅልፍ ራፒድ አይ ሙቭመንት ያለው እንቅልፍ ከወሰደን ወደ ከ90 ደቂቃዎች በኋላ ነው እንደዚህ አይነት ህልሞች ሊታዩ የሚችሉት። አንዳንዶች ከአይምሮ ክፍሎች ጋር ይያያዛሉ። እኩሌቶቹ ግን በማዕከለ ነቂህ ወነዊም በመተኛትና በመንቃት መካከል ሆነው የሚያዩት አይነት ነው። ይሄ እንግዲህ ቅድም እንደጠቀስኩላችሁ በቃ ግልጽ አይነት ህልም ተብሎ በሳይንሱም የሚመደብ አንድ የህልም አይነት ነው። እንግዲህ እንደዚህ አይነት ህልሞች አንዳንዴ ጭንቀትን ያርቃሉ አይነት እሳቤ አለ። እንቅስቃሴን ሳያውቀው ሰውየው ይንቀሳቀሳል፣ እጁ ፈጣን ይሆናል።
አዲስ ሐሳብን ማመንጨት ሊችሉ ይችላሉ እንደዚህ አይነትም የሚያልሙት ይላሉ። ግን ችግሩ ደግሞ ሳይድ ኢፌክት ደግሞ የጎንዮሽ ጉዳት አለው። በቂ እንቅልፍ አለማግኘት፣ አነስተኛ እንቅልፍ ማግኘት ደግሞ ከነቁ በኋላ እንቅልፍ መልሶ ላይወስድ ይችላል። መምታታት፣ ብዥታ ውስጥ መግባት፣ የአእምሮ መቃወስ ልንለው እንችላለን። እንዲህ ሲባል አበዱ ማለት አይደለም። የአእምሮ መቃወስ ማለት በአማናዊውና በምናባዊው ዓለም ያለውን ልዩነት አለመረዳት፣ በአማናዊውና በምናባዊው ዓለም ውስጥ ያለውን ልዩነት አለመረዳት። በአእምሮ እይታ ውስጥ ለምሳሌ ሰውየው እያለመ ህልም ማለሙን ያውቃል። ስለዚህ ምናብ ነው። ግን ያ ምናባዊው ህልም እውነት ሆኖባቸው መምታታት ሪል በሆነው ኤግዚስት ማኒፌስት ባደረገው ነገርና ኢሉዥን ውስጥ ገብተው መምታታት ውስጥ ደግሞ ሊገቡ ይችላሉ። ስለዚህ መጠንቀቅ ይገባቸዋል የሚል ሐሳብም አለና ከተምታታባችሁን ራሱ አንድ ጥቆማ አለ። እውነት እንዳልሆነ ለራስ ማሳመን መጀመሪያ። ምክንያቱም እንትን ውስጥ እንዳንገባ አእምሮአችንም እንዳይቃወስ መጠንቀቅ አለብን። እና ምንድነው የሚሉት ተመራማሪዎቹ ቢያንስ አውረስቲ አውራጣትን ማንቀሳቀስ ትክክል ነኝ ወይ ልታንቀሳቅሰው አትችልም ወይም ደግሞ ትክክል ነኝ አይደለሁም የሚለውን ለማለም እስቲ መጽሐፍ ገጽ ማንበብ ይቻላል በህልም ውስጥ። ይሄም የሚቻል ነገር አይደለም። ስለዚህ በዚህ መልኩ ምናቡን ከእውነተኛው መለየት መቻል ይገባዋል። አለያ ግን በምናቡና በእውነተኛው ዓለም ውስጥ ባለው መምታታት ውስጥ ቅዠት ውስጥ ገብቶ ሰውየው አእምሮ ሊጎዳ ይችላል፣ እንቅልፍ ሊያጣ ይችላል ይባላል። ግን ብዙ አይነት እንደዚህ የሚያጋጥማቸው ሰዎች አሉ። ህልም መላእካዊን ባለፈው ጊዜ አይተናል። ህልም ሰይጣናዊን አይተናል። አራቱ ባህሪያተ ስጋ ውስጥ ያሉ አራቱ ደም፣ በልቀም፣ ሳፍራ፣ ሰውዳ የሚባሉትን አይተናል። ቀጥዬ ደግሞ በዛሬው መርሃ ግብራችን ላይ ድንገት ሰው ጭልጥ ብሎ የሚገባበት ዴድሪምን አይተናል። ሉሲድ ድሪምን ደግሞ በህልም ውስጥ ህልም አለም የህልምን ገጸ ባህሪያት መቆጣጠር እያየ ህልም እያለመ የሚከናወነውን ነገር የሚያዩ ሰዎች አሉ። ይሄ እንግዲህ የህልም አይነት ነው። ሌላው ብዙዎቻችሁ የጠየቃችሁኝን ስድስተኛው በተለይ ቅዠትና ህልም ቅዠት ቢያስጠላ ነገር ነው። ቅዠት መቃዠት ናይትሜርስ። ስለ ቅዠት ብዙ ነገር ማለት ይቻላል። ነገር ግን ምንድነው ቅዠትን የሚያመጣው የሚለውን ግን በጣም ማየትም ያስፈልጋል። የሚረብሽ ነው፣ የሚያስጨንቅ ነው፣ ፍርሃት አለው፣ ድንጋጤ አለው፣ ጭንቀት አለው፣ ሁካታ አለው። ይሄ እንግዲህ ጭንቀት ቅዠት ይባላል። መቃዠት በጣም እና እንዴት ሊከሰት ይችላል ነው። በብዛት ብዙዎቻችን በጣም እቃዣለሁ የሚል አስተያየትም አይቻለሁ። እንግዲህ ግን መከሰቻውን ማወቅ ነው ዋናው። መጨነቅ አያስፈልግም። አብዛኛውን ጊዜ ቅዠቶች የሚመጡት ከመፍራት፣ በተለይ ውስጣችን በጣም ሲፈራ፣ ሲረበሽ፣ ሲጨነቅ፣ መረጋጋት ሲያጣ ቅዠቶች ሊያጋጥሙ ይችላሉ። ምናልባት አንድ ሰው መጥፎ ገጠመኝ ሊያጋጥመው ይችላል። ወይም አደጋ አይቶ ሊሆን ይችላል። ወይም እልቂቶችን አይቶ ይችላል። ወይም መገዳደሎችን አይቶ ይችላል። እና ያ መጥፎ ገጠመኙ ምን ያደርገዋል ማለት ነው? አእምሮ ወደ መቃዠት ሊያቃዠው ይችላል። እንግዲህ ይሄ ነው። ወይ ለምሳሌ ክፉ ገጠመኝ አንድ ሰው ሌባ ዘርፎት ደብድቦት ንብረቱን ከዘራረፈው ሲቃዥ ምን ያህል ሌባ ሲዘርፈው ሁሌ ያያል እና ሁሌ እንደደነገጠ ነው። ቅዠት ነው። ስለዚህ እነዚህ ነገሮች የሚመጡት ከምንድን ነው? አሁን እንደጠቀስኩት ከአንድ መጥፎ ገጠመኝን በለው። መጥፎ ገጠመኞች ሁልጊዜ በሰውነታችን ላይ የጎንዮሽ ጉዳት አላቸው እና በተቻለ አቅም ያን መጥፎ ገጠመኝ ከአእምሮ በበጎ ገጠመኞች ማራቅ መቻል ይገባል የሚል እምነት አለኝ። ሁለተኛው በጣም አስፈሪ መጽሐፍ ማንበብ ወይም አስፈሪ ፊልም ማየት። በተለይ ሆረር የምታዩ ሰዎች፣ ቫምፓየር የምታዩ ሰዎች ትዝ ይላችኋል? የሆነ ሆረር ምናምን ቫምፓየር ያለበት ሙቪ አይተን ወደ ጨለማ ስንወጣ ሆነ ኮሽ ሲል ልንሮጥ እንችላለን። በቃ የሆነ ጥላችን ሁሉ ሊያስፈራን ይችላል። ወይ ዕቃ ሳህን ኳ ካለ ብንን እንላለን። ሌሊት ሲያቃዠን ያድራል። ስለዚህ
ምናየው ነገር ምን ያህል ለአእምሮ መልእክት እንደሚያስተላልፍ አስቡ ተመልካቾቻችን። በጎ ነገር ብታዩ በጎ ነገር፣ የሚያስፈራ የሚያስደነግጥ ነገር ብታዩ የሚያስፈራ የሚያስደነግጥ ነገር ታያላችሁ። ስለዚህ በጣም አስፈሪ ጽሁፎችን ማንበብ፣ አስፈሪ ፊልሞችን ማየት ራሱ አንዱ የቅዠት ምክንያት ነው ብዬ አስባለሁ። ሌላው የእንቅልፍ እጦት ነው። ብዙ ጊዜ እንቅልፍ ማጣት ለቅዠት ይዳርጋል። አንዳንዴ በስራ እንወጠራለን። አሁን የምተኛባቸው ጊዜያት በጣም ጥቂት ናቸው። አንዳንድ ጊዜ ብዙ ማንበብ ደስ ይለኛል። በተለይ ሌሊት እስከ 8 ሰዓት እስከ 9 ሰዓት አልተኛም። በጣም ደስ ይለኛል። የሌሊት ንባብ፣ በሌሊት መጻፍ በጣም ሪሊ መወደው ነገር ነው። በቃ አብዛኛውን ጊዜ ከእንቅልፍ ሊወስድ የሚችለው ከ9 በኋላ ነው በኢትዮጵያ አቆጣጠር። ማለት ማታ አነባለሁ፣ ስታርጌዝ አደርጋለሁ፣ አንዳንድ ስራዎችን ላፕቶፔ ላይ እሰራለሁ። ይሄ ልምዶች አሉኝ እና ግን እንቅልፍ በብዛት ጥሩ እንቅልፍ በዛ ማካካሻ ካልወሰድን በጣም ጥቂት ነገሮች የምናይ ካየን በጣም እንረበሻለን። በተለይ በጣም የሚያጨናንቅ ስራ የሚሰሩ ሰዎች አሉ፣ እረፍት የለሽ ሰዎች አሉ። ያ እንግዲህ ወደ ቅዠት በቃ በጣም ስትረስ ውስጥ ስለምንገባ ቅዠት ውስጥ እንገባለን። ሌላው በልቶ ወዲያው መተኛትም ያቃዣል የሚል የሳይንስ ጥናት አለ እና በልቶ በጣም ጠግቦ ምናምን ወዲያው መተኛት ራሱ አንድ የቅዠት ምክንያት ይሆናል። ስለዚህ ባካችሁ እንግዲህ ያቃዠናል የምትሉ በጊዜ በልታችሁ ትንሽ ወክ አድርጋችሁ ሰውነታችሁን አረጋግታችሁ መተኛት ያስፈልጋልና ሌላው መድኃኒቶችም ሳይንሱ እንደሚያረጋግጠው የምንውጣቸው መድኃኒቶች በተለይ አደንዛዥ ተጠቃሚዎች ብዙ ጊዜ እነሱ በህይወትም ሳይተኙም ራሱ እንደቃዡ ነው። አንዳንዱ ታውቃላችሁ አእምሮ በአደንዛዥ ቡን ብሎ እንትን ብሎ ትንሽዬ የጆግ ውሃ ባህር መስሎት ልብሱን አውልቆ ለዋኝ ሁሉ የሚል ሰው አለ። እንግዲህ አእምሮውን አዙሮት ማለት ነውና እጹ የሚዋጡ መድኃኒቶች የጎንዮሽ ጉዳቶች ቅድም እንዳልኳችሁ የእንቅልፍ መዛባት፣ የእንቅልፍ ማጣት፣ የአእምሮ ህመምም ካለ እነዚህ ለማቃዠት በጣም እና መጨነቅ ካለ ራሱ አስፈሪ ህልሞችን እናያለን። በጣም የምንጨናነቅ ስንሆን ስትረስ ውስጥ ስንገባ ቅዠት ይመጣል። እንግዲህ አብዛኛውን ጊዜ መቃዠት ውስጥ ምን አለ ሲባል ሁካታ ኢቭን አንዳንድ ሰዎች ሲያድኑት ስፓይ ሰላይ ሆኖ ምናምን ሲያድኑት ሁሉ በቃ ሲያባረሩ ሲያሯሩጡት ተራራ ውስጥ የሆነ ዋሻ ውስጥ ሲገባ ባህር ውስጥ ሲጠልቅ በቃ እንዲሁ ሌሊቱን ሙሉ እንደተጨናነቀ ይነጋል። አንዳንዴ ሊሞት ሲል ሲተኩሱበት ምናምን ያያል። ግድያ ያለበት፣ ሞት ያለበት፣ ውካት ያለበት ያለ። ይሄ እንግዲህ የቅዠት አንዱ ባህሪ ነው። አብዛኛውን ጊዜ ግን ቅዠት ህፃናት ነው የሚያዩት። አዋቂዎች ላይ ብዙም አይደለም። በተለይ ከ3 እስከ 6 ያያሉና እናቶች ይሄን ያውቃሉ። ልጄ ባተተብኝ፣ ልጄ ምናምን ይቃዠብኝ ይላሉ እናቶች። በጣም ይጨነቃሉ። ህፃናት ላይ አብዛኛውን ጊዜ ያጋጥማል። ግን ከ10 ዓመት በኋላ እንደሚቀንስ ጥናቶች ይጠቁማሉ። እንግዲህ ግን ሴቶች በህፃንነታቸው በተለይ በኮረዳነታቸው ዓመታት ከወንድ የበለጠ ቅዠት ያያሉ ይላል ሳይንስ። ለምን እንደሆነ አላውቅም። ፍርሃታቸው ወይም ጭንቀታቸው ሊሆን ይችላል። ሴቶች እየሰማችሁ ነው? ያ እንግዲህ ሳይንሱ ነው የሚለው ነው አይደለም። እንዳይከፋችሁ ደግሞ ከወንድ የበለጠ ቅዠት ሊያዩ ይችላሉ። በተለይ ቅድም ያልኳችሁም ይሄ ሉሲድ ህልም የሚለውም ላይ አንዳንዶች በህልም የሚያዩ ሰዎች እንግዲህ ከአጥቂያቸው ጋር በህልማቸው የሚገናኙ ይመስላቸውና በቅዠት ይቃዣሉ። ህልም ውስጥ ነው አጥቂያቸው ጋር ወርማ ሊመታቸው ያሰበ ሰው በህልም ያዩና መቃዠት እነሱም ያጋጥማቸዋል። ይሄ የቅዠት አይነት ነው። አንድ ምሳሌ ልንገራችሁ ክቡራን ተመልካቾቻችን። ስለ ቅዠት ሳነሳ አንድ አባት ያጫወቱኝ ነው የምነግራቸው። አንዱ ለጸሎት ይነሳል ሌሊትና ጸልዮ ከተኛ በኋላ ሰይጣን ሲፈታተነው ያድራል ሌሊቱን እና ይጨናነቃል፣ ይቃዣል፣ ምን ይላል፣ ግን ጸልዮ ነው የሚተኛው። በኋላ ሲያቅተው እኛ አባት ከሄዱ አባቴ ያላቸው አቤት ሌሊት ለጸሎት እነሳለሁ ግን ጸሎት አድርጌ ስተኛ ሰይጣን ሲፈታተነኝ ያድራል ምንድን ነው አላቸው። እሳቸው ምን ብለው መለሱለት? አይ ልጄ ፈጣሪ ለውጊያ ቀሰቀሰ እንድትዋጋ ማለት ነው። ከረቂቅ አንተ ጸሎት ማለት ውጊያ ነው ታውቃላችሁ። አንተ አንድ ተኩሰ ጠላትህን ቀስቅሰው ተኛህ።
እሱ ተነስቶ አርከፈከፈብህ ላይ ብለዋል ማለት ነው። እና እንግዲህ ተነስ አንተ ተኩሰተኛ ማለት አንድ ጸልየ ለጣልክ፣ እሱ ደግሞ ጠላትን ቀስቅሰዋል፣ ተነስቶ ደግሞ የመሳሪያውን አይነት ላይ ያላገፈብህ ምናምን ብለውታል። እና ቅዠት በተለያየ አጋጣሚ ሊመጣ ይችላል። ግን ለየት ያለ ቅዠት አይነት አለ ደግሞ። ቅዠት ሲባል አብዛኛውን ጊዜ ናይት ቴረር የሚባል አለ። ይሄ ግን ትንሽ ለየት ያለ ነው። ብዙዎች ጠይቃችሁኛል፣ ጥያቄዎቹ ላይ አንብቤዋለሁና ግን ከቅዠት የተለየ ነው። ነን አርኤም ስሊፕ ላይ ነው የፈጣን የዓይን እንቅስቃሴ በማይኖርበት ጊዜ የሚታይ ፈጣን የዓይን እንቅስቃሴ ያለ ነው ቅዠት። ይሄ ግን ሳይታይ የሚታይ ነው። ይሄ እንግዲህ ከ5 እስከ 20 ደቂቃ የሚፈጅ ነው እንደ ሳይንሱ ጥናት። እንግዲህ በዚህ አስጨናቂ ህልም ጊዜ ሰዎች ተኝተዋል፣ ግን የነቁ ይመስላቸዋል። ሪያሊቲ ተኝተዋል እና በአይናቸው ነው የሚጮሁት። አፋቸው መናገር አይችልም፣ ግን በአይናቸው አድኑኝ 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 እያሉ አይናቸው እንትን ይላል። ይሄ እንግዲህ የ5 ደቂቃ እስከ 20 ደቂቃ። ይሄ እንግዲህ የምሽት ሽብር ይሉታል በዚህ ዘርፍ ያሉት። ሲነቁ ግን የሚያስታውሱት ነገር የለም። በቃ እጃቸው እግራቸው ሁሉ እስርስር ያለ ይመስላቸዋል። ይሄ ነገር አብዛኛውን ጊዜ እኔ ላይ ያጋጥማል የሚል አስተያየት እያየው ነው። እንግዲህ አብዛኛዎቹ ህፃናት ላይ ነው የሚባለው፣ ግን አዋቂዎችም እንደ አይነት ነገር ያጋጥማቸዋል ይባላል። አንዳንዶቹ ግን የሚያስታውሱ አሉ። ይሄ ነገር እንግዲህ ከቅዠት ለየት ያለ ግን ከ5 እስከ 20 ደቂቃ ደግሞ በሰዎች ላይ የሚመጣ ነገር ነው። እንግዲህ የሰው ተፈጥሮ እጅግ ይገርማል። ክቡራን ተመልካቾቻችን ቀጥታ ስርጭት ላይ ይሄን መርሃ ግብር እያያችሁ የምትገኙ ላይክ በማድረግ አስተያየታችሁን በመስጠት ይሄን ዕውቀት ልቀስሙ ይገባል። እውቀት አመክንዮ ሰውን ነፃ ያወጣሉ የሁል ጊዜያችን መርህ ነው። ብዙዎችን ጋብዟቸው ወደዚህ ቻናል ይቀላቀሉ። ከቅራቅንቦ ካልባሌ ካሉባልታ ነፃ የወጣ የዕውቀት የጥበብ መንደርን አስጎብኟቸው። እንግዲህ የወደፊቷ ኢትዮጵያ በጥበብ በዕውቀት በእውነት በአመክንዮ ብቻ የሚኖሩ እንዲኖሩባት እመኛለሁ በእውነት እንጂ ባሉባልታ በነገር በጭቅጭቅ የሚያሳልፉ ሰዎች ብዙም የሚቀጥለው ዘመን የሚያስተናግዳቸው አይመስለኝም። በዕውቀት ላይ በጥበብ ላይ መረማመድ ግድ የሚልበት ወቅት ላይ ደርሰናል። ስለዚህ ይህን ሁሉ ነገር ማወቅ ያስፈልጋል።